በ50,000 ብር ልሸጥ የነበረው ድንግልና እንግዲህ ኤደን ድንግልናው ልታስሸጣት ወይም ደግሞ ክብሯ ልታሳጣት ነበረ መድኃኒት ሰጣት። ከዛ ተኝታ ጠዋት ስትነሳ ሄርሚዬ አጠገብ ራሷን ያገኘችው ማለት ነው። እንደዛ እንግዲህ ያለፈው ወይም ደግሞ ክብረ ንጽህናዋ ያን ቀን ያመለጠው ኑሃሚ እንግዲህ በራሷ ፍቃድ በገዛ እጇ ድንግልናውን አስረክባለች ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ እንድትቀላቀሉ በትህትና ጠይቃችኋለሁ የኔ ውድ ቤተሰቦች ማለት ነው። ኑሃሚ ክፍል 15 ከስንት ጊዜ መጥፋት በኋላ ከሳምንት መጥፋት በኋላ እንግዲህ ተመልሶ መጥቶልናል ማለት ነው። አዲስ ተዋናዮችን እናስገባለን ብሎ ነበረ። በአዲስ መልክ በአዲስ ምዕራፍ እንመጣለን ይቅርታ ስለጠፋን ብሎ እንግዲህ ልክ እንዳሉት ደግሞ አዲስ ተዋናዮችን አካቶ መጥቶልናል ማለት ነው። ደስ የሚልና ቁም ነገረኛ አጓጊ ድራማ የሚሆን ይመስለኛል። በፊትም ደስ የሚልና ቁም ነገረኛ ድራማ ነበረ። አሁን ደግሞ ይበልጥ አጓጊ ይሆናል ብዬ አስባለሁ። ምክንያቱም ሳምቾ ቤዛ ላይ የምታውቁት ልጅ እንግዲህ ተመቷል ናሆሜ ሆነው የእሱ ፍቅረኛም ደግሞ አልፋ ፍቅር ላይ ተሰራ ነበረ። ስሟን እንኳን በደንብ ባላውቀውም እና መታለች ማለት ነው። ለማንኛውም ቤተሰቦች ኑሃሚ እንግዲህ ባለፈው ከሄርሚ ጋር ያደረችበትን ቀን ታስታውሳላችሁ። እንድታደር ደግሞ ያስደረገችው ኤደን ነበረች። እኔ ክብረ ንጽህናዬን አጥቼ በአንቺ ምክንያት ነበረ ከቤታችን ወጣን ወይም ደግሞ ይሄ ሁሉ ነገር የደረሰብኝ፣ ስለዚህ አንቺ ማጣት አለብሽ ብላ ከሴተኛ ዳሪዋ ሴት ጋር እንግዲህ ተባብራ ኑሃሚ መድኃኒት ጠጥታ ከወንድ ጋር እንድታድር አስደርጋ ነበረ። ዋናው ኃላፊ ደግሞ ከእነሱ ጀርባ ያለው ሄርሚ ስለሆነ ኑሃሚዬ ያን ቀን ተርፋ ነበር። ከሄርሚ ጋር ነበር ያደረችው ምንም ባይፈጠርም። አሁን ግን ከዛ በኋላ እዛ ቤት መኖር የለብሽም ብሎ ወደ ቤት ከወሰዳት በኋላ ላግባሽ፣ ቀለበት ላርግልሽ፣ ሽማግሌ ላክ ብሎ ነበረ። እንደዛም ሽማግሌ መላክ አልተቻለም። መጀመሪያ የአባትሽ ሕክምና ይቀድማል። ስለዚህ አሁን በእጅ ላይ ባለው ብር አባትሽ መታከም አለባቸው ብሎ እንግዲህ አባቷ ወደ ሕክምና ወስዷል ማለት ነው። እኔ ሽማግሌ ልክበት ነበር ያሰብኩት፣ ግን ከሽማግሌው ይበልጥ የአባትሽ ሕክምና ይቀድማል ብሎ አባቷን ሕክምና ቤት ወስዶላታል። መደረግ የነበረበት ሕክምና ስለነበረ ብር አጥቶ ነበር እስካሁን ድረስ የቆዩት። እንግዲህ ሄርሚ እንግዲህ አባትሽ መታከም አለበት፣ ወደ ራሳቸው መመለስ አለባቸው፣ እንደ በፊቱ ሰርቶ አንቺን ቤተሰቦቹን ማስተዳደር አለበት ብሎ ስለሚያስብ ወስዶታል ማለት ነው። በጣም ደስ ብሏታል ኑሃሚ። እንግዲህ እሷ ሆስፒታል ሄዳ አባቷን ጠይቃ ወደዚህ ስትመጣ እንግዲህ ሮማንቲክ የሆነ እራት ማለት ነው፣ የሮማንቲክ የሚያጫውት እራት ሰርቶ አበባ ነስንሶ ጠብቋት ነበረ። እንግዲህ ምንድን ነው ይሄ ብላ ግራ እስከምትጋባ ድረስ ማለት ነው። እንደዛም ሆኖ እንግዲህ አዲስ ተዋናዮቹ ደግሞ ናሆሜ መጥተዋል ማለት ነው። ናሆሜ ኑሃሚ አባት የልጅነት ጓደኛው እንግዲህ የኑሃሚ አባትና የኑሃሚ አባት እንግዲህ በልጅነታቸው አብሮ አደግ ወይም ደግሞ ብዙ ነገር አንድ ላይ ያሳለፉ ጓደኛሞች ናቸው። እንደ ድንገት እንግዲህ ሆስፒታል መጥቶ ተሳስቶ ክፍል እዛ ገብቶ ነው እንግዲህ የኑሃሚን አባት ያየው። እንግዲህ ከስንት ጊዜ መጥፋት በኋላ ተገናኝተዋል። ከተገናኙ በኋላ እንግዲህ ዝምድና መፍጠር አለብን ምናምን ብሎ ሲያስብ ስለነበረ እንግዲህ ኑሃሚን አሁን ለናሆሜ ይድራታል ወይም ደግሞ ይመኛታል ማለት ነው። አባትየው የናሆሜ አባት ማለት ነው። እና ኑሃሚዬ እንግዲህ ለሄርሚቾ ክብረ ንጽህናዋን ለ50 ብር ልሸጥ የነበረውን ድንግልናዋን ለሄርሚ በገዛ ፍቃዷ በፍቅር ሳተዋለች ማለት ነው። አፈቅራለሁ የኔ ፍቅር መቼም አትጎዳኝም አይደለም ብላ ጠይቃው እንግዲህ ሳተዋለች ማለት ነው። ስለዚህ ማነው ናሆሜ ምንም አባቱ እንዲጋቡ ወይም ደግሞ ሱሰኛ ነው ናሆሜ በዚህ በእንትን ላይ እንግዲህ ሱሰኛ ሆኖ ነው የሚሰራው ተደብቆ አባቱ እንደሚያጭስ አያውቅም። አባቱ ሌላ ሀገር ሰርቶ ነው እሱን የሚያስተዳድረው፣ ፈታ ብሎ ነው የሚኖረው። ስለዚህ አባትየው ከሷ ጋር ድሮዋቸው ወይም ደግሞ እሷን አጋብቶ ልጁ ስነስርዓት እንዴት ስለሚፈልግ በዛ ደግሞ ኑሃሚን ሆስፒታል ውስጥ አግኝቶ በጣም ተመኝቶት ነበር ማለት ነው። በጣም የምታምር ልጅ ስነስርዓት ያላት ልጅ እንዴት ብታሳድጋት ነው ይሄና ስነስርዓት ሊኖራት ይገባው ብሎ ሲመኛት ነበር ማለት ነው። ስለዚህ አሁን ይሄ የሚያመራው ናሆሜና ሄርሚያስ በኑሃሚ ምክንያት ይጋደላሉ ማለት ነው ብዬ አስባለሁ። ድራማው የሚያምርና ፈታ የሚያደርግ ይሆናል ብዬ አስባለሁ። ኑሃሚዬ ግን ያው ከሱ ጋር ባታድር ጥሩ ነበረ። ምክንያቱም ብዙ ነገር ልጁ ከጀርባ ብዙ ነገር አለ። ይሄ የሚያስተዳድርበት ወይም ደግሞ የምትኖርበት ቤት፣ ይሄ የምትሄድበት መኪና፣ አባቱ የታከመበት እስከዛሬ ከሴተኛ ዳርነት የሚመጣ ብር መሆኑ ስጣቅ
ምን አይነት ስሜት ሊሰማት እንደሚችል እኔ አላቅም። በጣም ከባድ ነው የሚሆኑባት። ይሄ ነገር ባይፈጠር ብታቅ ጥሩ ይመስለኛል። አሁን ግን ከሱ ጋር አድራ ብዙ ነገሯን ወይም ደግሞ እስከዛሬ ያቆየችውን ምን ልበላችሁ አስረክባ ማለት ነው ወይኔ እናቴ አስረክባ አሁን መለያየት በጣም ነው ከባድ ነው የሚሆነው። ብንለያዩ ራሱ ለሷ በጣም ነው ከባድ የሚሆነው ማለት ነው። እና ባይሆን ጥሩ ነበረ። አሁን ግን አስረክበዋለች። ካስረከበችው በኋላ ደግሞ ምንም ማድረግ አይቻልም። መልስልኝ አትለው አይመለስ እቃ አይደለም። ስለዚህ እንግዲህ ልጁ እንዳለው ስታቅ ልጅቷ የገዛ እሷ ጋር እየኖረች እንደሆነ ስታቅ ምን እንደምትል አብረን የምናየው ይሆናል። ናሆሜና ኤርሚያስ እንግዲህ ምን ልበላችሁ የመጀናጀናት ዘመን ይሆንላችሁ። ናሆሜም እርግጠኛ ነኝ ኑሃሚ ሲያያት የሚንበረከክ በፍቅር ወይም ደግሞ ሱሱን የሚለቅ ይመስለኛል። በዛ ደግሞ የናሆሜ ፍቅረኛ የኤርሚ ፍቅረኛ ነው። ከዚህ በፊት ፍቅሬ የኔ ፍቅር ምናምን ብሎ ሲያወራ ከሰማችሁት እሷ ናት እንግዲህ የገዛ የናሆሜ ፍቅረኛ የኤርሚ ፍቅረኛ ሆና መገኘቷ። በኋላ ላይ እንግዲህ ምን እንደሚፈጠር እኔ እንጃ አላውቅም። በትናንት ቪዲዮ ላይም ደውላለት የኔ ፍቅር ደህና ነህ እያለችው ነበር። እሱም የኔ ፍቅር እያላት ነበር ማለት ነው።